የሚጸልይ ሰው በስራው ላይ መከናወን ያገኛል። ጸሎት የሚጸልይ ሰው ሲያገለግል መጎሳም። ጸሎት የሚጸልይ ሰው የሚናገረውን ቃል ይሰጠዋል። ጸሎት የሚጸልይ ሰው በዘመኑ ሁሉ ከክፉ ይጠበቃል። ጻድቅ በምቹ ጊዜ ወደ እግዚአብሔር ይለምናል፣ ብዙ የጥፋቷ በመጣ ጊዜ ወደ እርሱ ምን አይልም አይቀርብም። የሚጸልዩ ሰዎች ለአመፀኛ ታልፎ አይሰጡም። የሚጸልዩ ሰዎች በር አይዘጋባቸውም። የሚጸልዩ ሰዎች ተራራ አይሆንም፣ ነገር ሜዳ ነው የሚሆንላቸው። የሚጸልዩ ሰዎች እያሸበረቁ እያማረባቸው ይቀጥላሉ። እንደዚህ በሉ፣ እጸልያለሁ በሉ። ለመስፋፋት ምን ያስፈልጋል? አንደኛ መስዋዕት መሰዋት፣ ሁለተኛ ጸሎት። ሉቃስ ምዕራፍ 11 ላይ ቁጥር 1 ጀምሮ እንደዚህ የሚል ነው። እርሱም በአንድ ስፍራ ይጸልይ ነበረ። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አለው። አላቸውም ስትጸልዩ እንዲህ በሉ። ጌታ የሆነ ቦታ እየጸለየ ነበረ። ከጸሎት ሲመለስ ዮሐንስ ስለ ጸሎት አስተምሮን ነበረ። እንዴት መጸለይ እንዳለብን ስለ ጸሎት አስተምረናል። ከዛ ቁጥር 2 ላይ እንዲህ አላቸው፣ ስትጸልዩ እንዲህ በሉ። በሰማያት የምትኖር አባታችን ሆይ፣ አንደኛ ስምህ ይቀደስ፣ ሁለተኛ መንግሥትህ ትምጣ፣ ሶስተኛ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ካለ በኋላ አራተኛ የዕለት እንጀራችንን ዕለት ዕለት ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር ብለናልና ይልና ወደ ፈተና ምን አትበለን አታግባን የሚል ጸሎት ጸልዩ አላቸው። ስለዚህ የመጀመሪያው በጸሎት ውስጥ አንደኛ ስለ መስዋዕት ነገርኳችሁ በጸሎት፣ ሁለተኛ ጸልዩ። ለመስፋፋት መጸለይ አለባችሁ። ለምሳሌ አንድ ሰው ስፖርት እየሰራ ያለ ምግብ ቢሰራ ምንም አይችልም። የግድ ምግብ በደንብ መመገብ አለበት። ሰውነቱን ለማጠንከር ስፖርት ሲሰራ ምግብ ይበላል፣ ሰውነቱ ቅርጽ ያወጣል። ልክ እንደዛ ጸሎት የሚጸልይ ሰው ለነገሩ መከናወን ዮሐንስ ለጋዮስ ያለው ወዳጄ ሆይ በነፍስ እንድትከናወን በነገር ሁሉ እንድትከናወን ጤና እንዲኖር እጸልይልሃለሁ። የምጸልይ በእነኚህ ሶስት ነገሮች ናቸው። አንደኛ የነፍስ ፍቃድ፣ ሁለተኛ በነገር ሁሉ በነፍስ ውስጥ እውቀት፣ ስሜት፣ ፍቃድ አለ። እነኚህን ሁሉ ነገር ጸልይልሃለሁ። ጸሎት ምን ያህል ኃይለኛ እንደሆነ ከሱ ኮረጁና ዮሐንስ ስለ ጸሎት አስተምሮን ነበር። እስኪ ስለ ጸሎት አስተምረን አሉ። ጸሎት የሚጸልይ ሰው በስራው ላይ መከናወን ያገኛል። ጸሎት የሚጸልይ ሰው ሲያገለግል መጎሳም ነው። ጸሎት የሚጸልይ ሰው የሚናገረውን ቃል ይሰጠዋል። ጸሎት የሚጸልይ ሰው በዘመኑ ሁሉ ከክፉ ይጠበቃል። ጻድቅ በምቹ ጊዜ ወደ እግዚአብሔር ይለምናል፣ ብዙ የጥፋቷ በመጣ ጊዜ ወደ እርሱ ምን አይልም አይቀርብም። የሚጸልዩ ሰዎች ለአመፀኛ ታልፎ አይሰጡም። የሚጸልዩ ሰዎች በር አይዘጋባቸውም። የሚጸልዩ ሰዎች ተራራ አይሆንም፣ ነገር ሜዳ ነው የሚሆንላቸው። የሚጸልዩ ሰዎች እያሸበረቁ እያማረባቸው ይቀጥላሉ። ዛሬ በኢየሱስ ስም እናንተ ደካማው ሸክም የከበዳችሁ ትጸልያላችሁ፣ እግዚአብሔር ከሸክም ያራግፍላችኋል። ከሸክም እግዚአብሔር ነፃ ያወጣችኋል። እስኪ እንደዚህ በሉ፣ እጸልያለሁ በሉ። ሙሴ ምንም ነገር የለውም፣ አፈ ኮልታፋ ነው፣ አቅም የለውም፣ እውቀት የለውም፣ ግን አፈትብ ነው። ችሎታ አንድ ብቻ ነው፣ ተራራ ላይ ወጥቶ መጸለይ። ዛሬ የሚጸልዩ ሰዎች ፍሬያማ ይሆናሉ። ስለዚህ ምንድነው? ወደ ተራራ ይወጣና ይጸልያል፣ ፊቱ እያብረቀረቀ ይመጣል። ዛሬ የሆነ ሰው በር ተዘግቶበት ከሆነ ወደ ጸሎት ይገባና ይጸልያል፣ በሩ ይከፈታል። ለዚህ ነው እግዚአብሔርም እንደዚህ ያለው፣ ኤርምያስ ሊረዳ አልችልም፣ ምን በል ወደ እኔ ጩህ። ሊረዳ የምችለው ስትጮው ነው። እስር ቤት ነው ያለው፣ መጥቼ ከእስር ቤት አላወጣም ነው ያለው። ለምን? ዝም ብለህ ወደ እኔ ጩህ፣ አንተም የማታውቀውን ታላቅና ኃይለኛን ነገር አሳያለሁ አለ። የሆነ ሰው መጸለይ ሲጀምር አይቶ የማያውቅ ነገር በሕይወቱ ይጀምርበታል። ጸልዩ። ለዚህ በሉ እስኪ እጸልያለሁ። የሚጸልዩ ሰዎች አይቆሙም። ለምን መሰለ? አንድ የሆነ አካል አብሮት አለ፣ ማይታይ አካል። እሱ ወደ ሴራ አብሮት ይሄዳል። ግን አንድ ነገር ልንገራችሁ፣ እናንተ የምትጸልዩ ሰዎች እግዚአብሔርን በቁሳዊ ነገር አትለፉ። እግዚአብሔር ምስክሬ ስላልተባረክ ብር ስላ አይደለም፣ እግዚአብሔር ካንተ ጋር አለ። በምንም ሁኔታ እንጀራ ብታጣ እንኳን እግዚአብሔር ካንተ ጋር አለ። ቆሎ እየበላ እግዚአብሔር ካንተ ጋር አለ። በሌሎች ላይ የሚሆነው ክፉ ነገር አንተ ቤት አይገባም። ለምን ትጸልያለህ? ጸልያለሽ። ስለዚህ ጸሎት ወሳኝ ነገር ነው። ስለዚህ ሐዋርያቶቹ ጉዳዩ በጸሎት እንደሆነ ስላወቁ ጸሎት አስተምረን። ጸሎት ካልጸለዩ አጋንንት አይወጣም። ጸሎት ካልጸለዩ በሽተኛ አይቆም። ስለዚህ ጸሎት አስተምረን እሉት። እንዲህ ብላችሁ ጸልዩ ብሎ 7 ጸሎት ነገራቸው። የመጀመሪያው ነገር ስምህ ይቀደስ፣ የእግዚአብሔር ስም ባንተ ይቀደስ። እግዚአብሔር ከሷ ጋር ነው ብሎ እግዚአብሔር ስሙ ይቀደስ። እግዚአብሔር ባንተ እጅ ስራ ሲገረሙ ሰው ሲገረም እግዚአብሔር ከሱ ጋር ሲባል የእግዚአብሔር ስም በእናንተ ይቀደሳል። ማን ነው የእግዚአብሔር ስም በእኔ ይቀደስ የሚል ሰው ጮህ አሜን ይበል እባክህ።
የእግዚአብሔርን ስም መቀደስ ማለት ምን ማለት ነው? ስታመሰግኑት ስሙን እየቀደሳችሁት ነው። በሆነ ጉዳያችሁ ላይ የሆነ ሰው ሲነጋገር የእሷ እግዚአብሔር የተለየ ነው ሲል የእግዚአብሔር ስም እየተቀደሰ ነው። እዚህ ቤት ያለው እግዚአብሔር ይለያል ብሎ ካለ ምክንያቱም የእግዚአብሔር ስም በዚህ ቤት እየከበረ ነው ያለው። ይለያል። ያንተ እግዚአብሔር ይለያል ይበሉ። የእሷ እግዚአብሔር ይለያል። ለምን መሰለ? የእግዚአብሔር ስም ባንቺ እየተቀደሰ ነው ያለው። ይህ እንደዚህ በሉ፣ ስምህ ይቀደስ ብዬ ጸልያለሁ በሉ ባካችሁ። የእግዚአብሔር ስም ይቀደስ ይለይለን። ለዚህ እኮ ነው ይቀደስ ማለት መለየት ነው። የእሱ እግዚአብሔር የተለየ ነው ይበሏችሁ በኢየሱስ ክርስቶስ። ሁለተኛው ጸሎት ስምህ ይቀደስ ካለ በኋላ መንግስትህ ትምጣ። ስለ መንግስት መምጣት የእግዚአብሔር መንግስት በእናንተ መካከል መጣች ማለት ሁሉ ነገር ከእናንተ ጋር አለ፣ ራሱ እግዚአብሔር አለ ማለት ነው። ሶስተኛ ፍቃድህ በሰማይ እንደሆነ እንዲሁ በምድር ትሁን።